አሁን እኛ ቅዠት የምናስተናግድበት ሰዓት አይደለም ብራዘር። እኛ የአምላክ የተገለጠ እግዚአብሔር ቃል አለ። በእግዚአብሔር ቃል ላይ እምነታችንን የመሰረትን ሰዎች ነን። አንተ ያየውን ህልም ቅዠት እኛ የምንፈታበት ሰዓት አይደለም ያለን። በጣም ውድ ሰዓት ነው ያለው ወንድምነት። ለሊት ነው እሱ ጋራ ጊዜ መባከን የለበትም። ሁላችንም ትተን የተቀመጥነው የሰዎችን ቅዠት ለመፍታት ህልም ለመፍታት አይደለም ብራዘር። አሁን ምናልባት ሌላ ቦታ ላይ ሄድ። አሁን እየተወራ ያለው ስለ እግዚአብሔር ቃል ነው። በአምላክ ቃል ላይ ነው የምናወራው። ርዕሳችን አንተውም። የተነሳ ወሳኝ ርዕስ አለ። በሱ ላይ ኦርቶዶክሳዊ ሆነ ማውራት ካልቻል ብራዘር አይዞ ራስን ማበርታት ያለብን። ስለዚህ ወደ ርዕሳችን እንመለሳለን ማለት ነው። ወንድምነት ሶሪ ሆን አጉል እንትን ስላለ ነው። ተባረክ። ተከነ ያደረከው ምንም ሶሪ የሚያስወል ነገር የለም። ቀጥሉ ወገኖች። ቴዲ የምችል ከሆነ አይ ቲንክ ዳጊ ስራ ላይ መስለኝ። ዳጊ ከቻልክ የምትለው ነገር ካለ ማለት ትችላላችሁ። ይሄን በደንብ ነው ጊዜ ወስደን የምናወራበት። ቴዲ ያለ አለውኛ በድጋሚ የጌታ ጸጋና ሰላም ይብዛላችሁ። ሁላችሁም በክርስቶስ ኢየሱስ ስም ሰላም ብያለሁ። አንዳንድ ኮሜንታተሮች በተለይ ክርስቲያኖች ባካችሁ ክርስትናችሁ ይታይ፣ ትክክል ያልሆነ ነገር ብታዩ፣ ብታነቡ፣ ብትሰሙ፣ ብትመለከቱ የእናንተ ብልጫ የሚታየው በምትመልሱት መልስ ነው እና መልሶቻችሁ ሁሉ እግዚአብሔርን እንደፈራችሁ የሚያሳውቁ እንደገና ደግሞ ለጌታ ክብር በሚሆን መንገድ የሚሆን ነገር ይሁን እና ምንድነው ክርስትናችሁ ይታይ። ኦኬ ወደ ነጥቡ ስመጣ ከናን የሚገርም ነገር አቅርቧል። እዛ ላይ መጨመር ትክክል ላይሆን ይችላል። ስለዚህ እዛ ላይ ምንም ማድረገው ነገር የለም። ግን እስኪ ወደ አገርኛው ልምጣ። እየተነሳ ያለው ርዕስ ክህነት የሚል ነው። ክህነት የሚለው ደግሞ እስከ ጵጵስና ይሄዳል። ሁሉ ነገር ደግሞ በጳጳሳት እጅ የተያዘ ነው። በጳጳሳት እጅ ሁሉ ነገር ከተያዘ እያንዳንዱ የሚወርደው ነገር ሁሉ ከጳጳሳት ወደ ታች ነው። የትኛውም ካህን ከላይ ወደ ታች የሚሾም እንጂ ከታች ወደ ላይ አይደለም እና ከትልቁ ስንጀምር ኢትዮጵያዊው የጵጵስና የሹመት መንገድ ጤነኛ ነው ወይ? ቅድም ኤርሚ አንድ ነገር አንስቷል። እኔ ሌላ ወደ ታሪካዊው ነገር ነው የሚሄደው። ኢትዮጵያ በተደጋጋሚ እዚህ ቤትም ተነስቷል፣ ሌሎች ቤቶችም ተነስቷል። ኢትዮጵያ የራሷን ጳጳስ እስክትሾም ድረስ ለ1600 ዓመታት ያክል ጳጳስ ከጎረቤት ሀገር ነበር ይመጣላት የነበረው። ኦኬ ያ ጳጳስ ይመጣበት የነበረው መንገድ በሙሉ ደግሞ የግብጽ ቤተክርስቲያንን ባህል የተከተለ እንጂ የኢትዮጵያ ቤተክርስቲያንን ወይም ደግሞ የመጽሐፍ ቅዱስን ባህል የተከተለ አይደለም። ስለዚህ የኢትዮጵያ ቤተክርስቲያንም ያንን የግብጽ ቤተክርስቲያንን ባህል ተከትላ ይዛው ነው የመጣቸው እንጂ መጽሐፍ ቅዱሳዊውን ባህል ወይም መንገድ አይደለም ይዛው የመጣቸው። እንደዛ ከሆነ ሲሾሙ የነበረበትን መንገድ እና ሲመጡ የነበረበትን ሁኔታ ስንመለከት ከፍተኛ የሆነ ከመጽሐፍ ቅዱስ ጋር የማይጋመድ ይልቁንስ ከመጽሐፍ ቅዱስ የራቀ ወይም የሸሸ ክፍተት ያለው እንደሆነ እንመለከታለን። አንድ ጳጳስ ለማስመጣት አንድ ጳጳስ ወደ አገር ውስጥ ለማስገባት ምን ያክል ይደከም እንደነበረ ጥቂት መጽሐፍቶችን ማገላበጥ ብቻ በራሱ በቂ ነው። ነገሩን ከዛ ከፍ ስናደርገው ጳጳሳት ያልነበሩበት በርካታ መቶ ዓመታት በታሪክ ውስጥ እንደ ክፍተት ሆነው የተፈጠሩን እናነባለን። በእነዚህ በርካታ መቶ ዓመታት ኢትዮጵያ ጳጳስ የሌላት መሆኑ ምንም አይነት የክህነት የመሾም ነገር ለባርጉ በርካታ ዓመታት አላልኩም፣ በርካታ መቶ እያንዳንዱን ከየዘመናቱ ጋር እያይዞ ማምጣት ይቻላል። በርካታ መቶ ዓመታት ያለ ጳጳስ ቆየች ማለት ምንድነው ችግሩ? ምንድነው የሚያመጣው ክፍተት ከተባለ ምንም አይነት ድቁና አይሾምም፣ ምንም አይነት ክህነት አይሰጥም ማለት ነው። ምክንያቱም ክህነቱ የሚሰጥ የነበረው በእነዚህ በጳጳሳት በኩል ስለሆነ ሌሎችም ነገሮች ለምሳሌ ህንፃ ቤተክርስቲያን ቢገነባ ወይም ደግሞ ታቦት ቢዘጋጅ እነዚህ ሁሉ ያለ ጳጳስ ቡራኬ ወይም ደግሞ ያለ ጳጳስ ጸሎት አይጸኑም ወይም ደግሞ ወደ አገልግሎት አይገቡም እና እነዚህ ሁሉ ክፍተቶች ነበሩ። እነዚህን እንደ መንደርደሪያ የማነሳው ምን ለማውራት ነው? አሁን ቀጥሎ የምናገሩ ለማውራት ነው። ጳጳሳት በከፍተኛ ሁኔታ እጥረት በነበረበት ጊዜ
የቤተክርስቲያን አገልግሎት ይስተጓጎላልና ምክንያቱም ዲያቆናትም ሌሎች ካህናትም ስለማይኖሩ የቤተክርስቲያን አገልግሎት ይስተጓጎላልና አንድ ጳጳስ ሲገኝ የተገኘውን እድል ለመጠቀም በሚል በጀርባ ላይ የታዘሉ ህፃናት ለባርጎ እናንተ 40 እና 80 ቀን ስለመጠበቅና በዛ ደግሞ እግዚአብሔር ልጅ ስለመባል ብቻ ነው አይደል የምታውቁት በጀርባ ላይ የታዘሉ ህፃናት ድቁና ይሰጣቸው ነበር ከዛ በኋላ ያ ልጅ ሲያድግ በትምህርት ሳይሆን በድምጽ በማዳመጥ ያገኘውን ነገር ይዞ ወደ አገልግሎት ይገባ ነበር ክህነቱ ይሰጥ የነበረው በምንድነው አልኩት በጀርባ ላይ ታዝሎ በጀርባ ላይ ታዝሎ ኦኬ እሺ ትንሽ ከፍል አድርገው ይሄን አንድ ጳጳስ ያደረገው ነው አሁን ይሄ አሁን የምናገረው ይሄኛው ጳጳስ እየዞረ በየቦታው ካህናትን ለመሾም ስላልፈለገ አድካሚ አይደለ በርግጥ በጊዜው ያው በአህያ ወይም በበቅሎ ወይም በፈረስ ጀርባ ላይ ሆናችሁ ነው የምትጓጓዙትና አድካሚ ነው ያው ትራንስፖርት አይኖርም አንዳንድ መንገዶች ደግሞ ለነዚህም ለእንስሳቶቹም እግር የማይመች ስለሆነ በእግሩ ሊጓዝ ይችላል ይሄ ካህን ይሄ ጳጳስ ይሄ አባት ስለዚህ እንደዚህ መጓጓዝና እንደዚህ ባለ መንገድ መሄድ ስላልፈለገ አሁን እናንተ በምትረዱት ቋንቋ ስሙን ልጥራው በፊኛ ነው አላልኩም እናንተ እንድትረዱት ነው ሐሳቡን በፊኛ ትንፋሹን ብሎ ፊኛው ውስጥ ይታሰርና ክህነት የሚሰጠው ሰው ዲቆናም ይሁን ሌላ ክህነት የሚሰጠው ሰው ጋር ሄዶ ከዛ ከትንፋሹ ላይ እየተደረገ ክህነት ይሰጥ ነበር ይሄ ዶክመንት ሊሆነ ነው ማወራው እሺ ቤተሰቦች መረጃ መቅረብ የሚቻልበት ነው ማወራችሁ እንደዚህ ባለ መንገድ የመጣውን ክህነታችሁን እንግዲህ መጽሐፍ ቅዱሳዊ ነው የምትሉን ከሆነ ያው ሞኝ በምን ያሸንፋል ቢሉ እንቢ በማለት የሚለውን ተረት ያስተርትባቸዋልና ለዛ ነው ቅድም ኤርሚዬ ይገባሉ ብዬ አላስብም ምክንያቱም መጽሐፍ ቅዱሳዊ ሳይሆን ባህላዊ ሀገራዊ ነው ብያልኩት ለዛ ነው ተባረኩ ታዲያ ምን እናደርጋለን አሁን ከዚህ በኋላ እንደዚህ እንደማይገቡ ደጋግሞ አጽንኦ ሰጥቶ ቀደምም ተናገረ አሁን ተናገርክ አይገቡማ በቃ ስለዚህ ባህላዊ ነው ብሎ በሚለው በጽኑ ያምኑበታል እነሱም የሚለውን አምነን በጊዜ ብንበታተን ይሻላል ተስፋ አስቆረጥከኝ እኔ ይገባሉ ብዬ ስጠባበቅ አረ ኦርቶዶክሳውያን የሆነ ነገርማ ማለት አለባችሁ በዚህ ጉዳይ ላይ እንደዚህ ዝም መባል የለበትም ነገር ከሚናገሩ ተልስሎስኩኝ ኦርቶዶክስ እያነበብኩ ነበር አጋጣሚ ፍትሐ ነገሥቱንም ሁሉንም እያየሁት ነበር እና ቅድም ወንድማችን ከነዓን ወደ ተቀደሰው ስፍራ ለመግባት የሚደረገው የልብሱ መቀደስ የእቃዎች መቀደስ የተለያየ ነገር በጣም ከባድ ነበር ለምን በዛን ጊዜ እንግዲህ የእግዚአብሔር ጸጋ ማለት ሰውና እግዚአብሔር ስለተለያየ ለመቀራረብ ረጅም ርቀት ስላለ ሊቀ ካህኑ እንኳን ገመድና ሰንሰለት ታስሮለት ነበር ወደ ቅድስተ ቅዱሳን የሚገባው ለምን በቃ እግዚአብሔር ጋር ለመቅረብ ተራርቀው ሰውና እግዚአብሔር ተራርቀው ስለነበረ የሆነ ነገር ቢገኝበት እንኳን ሊሞት ስለሚችል በገመድ ጎትቶ ለማስወጣት ወይም ሰንሰለትም እና ወደ አዲስ ኪዳን ስንመጣ እግዚአብሔር ሁላችንንም ካህን ያደረገው ጸጋ በውስጣችን ክርስቶስ የሆነው ጸጋ በውስጣችን ስላለ አማኑኤል ስለሆነ እግዚአብሔር ከኛ ጋር ስለሆነ ከኛ የሚጠበቅ ነገር ትቶ ራሱን ስለኛ መስዋዕት ከፍሎ ራሱ ቅዱስ የሆነው እግዚአብሔር እኛን ቀደሰን ከኛ ምንም ሳይፈልግ ከኛ ምንም እኔ ራሴ የነሱን ዋጋ ከፍላለሁ ብሎ መተላለፋችንን ቁስላችንን በደላችንን
ኃጢአታችንን ተሸከመና ያንን ልዩነት ወደ አንድ አደረገን። በጣም የሚደንቅ አሜዚንግ እኮ ነው። አንዳንዴ ስናስበው የአዲስ ኪዳን አልገባንም እንጂ ብሉይ ኪዳን በደንብ ቢገባን አዲስ ኪዳን ላይ እየተደረግልን ነገር በቃ እችን ዓለም ትተን እንደው በቃ ምን እንሰራለን እዚህ እስከ ማለት እንደ ጳውሎስ ያደርሰናል የተደረገልን ነገር። ያኔ እግዚአብሔርን ለማግኘት ከባድ ነው፣ አይቻልም። ወይ ሰርቶ ይሄዳል ወይ በሊቀ ካህኑ እሱ ህዝቡን ረጭቶ ራሱንም ደም ረጭቶ ወደዛ ለመቅረብ ልብሱ ምኑ በጣም ረጅም ፕሮሰስ የነበረውን የኛ ጌታ የኛ አምላክ የወደደን ወልድ መጥቶ ስጋን ለብሶ እኛን ተክቶ ይሄው በቃ ተገናኙ እኔ ከፍላለሁ ዋጋ ብሎ ሲከፍል ያንን ክህነት ለእኛ የሰጠን ቀጥታ እንድናገኘው እግዚአብሔር የአዲስ ኪዳን ምዕመኑን ካህን ያደረገው ሰውና እግዚአብሔር ቀጥታ ስለሚገናኝ ነው። አማኑኤል ሆነልን። አሁን እግዚአብሔር እኮ ከኛ ጋር ነው። ከኛ የሚጠበቅ ነገር የለም። ልብሳችን ታጠበ፣ ሰውነታችን ቆሸሸ፣ ለራሳችን ለጤናችን በስጋ ለመኖር ካልሆነ በስተቀር በስጋችን የሚፈጸም እግዚአብሔርን ለማግኘት የምናደርገው ነገር ምንም የለም። ለምን አደረገልን? ኢየሱስ ክርስቶስ ዋጋ ከፍሎ። ይሄ ማለት የቅድስናና የጽድቅ ሕይወት አያስፈልገንም ሳይሆን እኛ የእግዚአብሔር ልጆች ሆነን በማይገባ ስፍራ መቀመጥና የማይገባንን ዓለም የማትገባንን ኃጢአት ማድረግ ተሳስተን እንኳን እንትን ብንል ንስሐ ሕይወት እግዚአብሔር ሁለት ስጦታ ሰጥቶናል ብዬ እኔ በራሴ አምናለሁ። አንዱ ልጁ ኢየሱስ ክርስቶስ ነው፣ አንደኛው ንስሐ ሰጥቶናል እስከምንሞት ድረስ። ስለዚህ ይሄ ክህነት ግንኙነት አደረገው፣ የምዕመንና የራሱ አደረገው። ማንኛውም አማኝ ካመነ የንጉሥ ካህን፣ ለዛውም የንጉሱ ነው። የንጉሱ ካህን ልጆች ለርስቱ ራሱ ርስቱ የእግዚአብሔር ርስት ሌዊ ነበሩ። አሁን አማኝ ነው። በቃ አማኝ በሙሉ ሌዊ ሆኗል። የሚያምን በሙሉ የርስቱ ርስቴ ሌዊዎች ናቸው። በቃ እነሱ ለእኔ ርስቷቸው አትስጧቸው፣ መሬት ርስታቸው እኔ ነኝ አለ። አሁን ደግሞ የእግዚአብሔር ርስት የሚያምን ማንም ወደ እግዚአብሔር መንግስት ከመጣ በልጁ በክርስቶስ የመጣ ሰው በሙሉ ሌዊ ነው፣ ካህን ነው። ለምን? የርስቱ ወራሽ ነው። ስለዚህ በአዲስ ኪዳን በሚደንቅና በሚያስገርም ሁኔታ እግዚአብሔር ካህን አደረገን። በሚያስገርም በሚያስደንቅ ሁኔታ ለዛውም ከክህነት አልፎ ስልጣንም ሰጠን። የልጅነትም ስልጣን አለን። ይሄንን ስልጣናችን ሁሉ እንጠቀምበታለን። እግዚአብሔር የተመሰገነ ይሁን እና አዲስ ኪዳን የሚደንቅ ነው። አለማንበብ ነው ማለት ቀጥታ ተገናኘን። ይኸው መንፈስ ቅዱስ ከኛ ጋር ነው። የእግዚአብሔር ጸጋ ከኛ ጋር ነው። ስለዚህ ቀጥታ አማኑኤል ሆነልን። ሌዊ ሆንን፣ ወራሽ ሆንን። ከነገድ ከቋንቋ ከህዝብ ዋጀን በደሙ። ወደዚህ የሚገባ በሙሉ በእምነት የሚገባ በሙሉ ሌዊ ነው። ለምን? ሌዊ የእግዚአብሔር ርስት ወራሽ ስለሆነ እኛ ደግሞ በልጁ ወራሾች ነን ተብለናል። ስለዚህ እኛ ሌዊ ነን። የክህነት ስራ ማሰር፣ መፍታት እሱንም በደንብ ማየት ይቻላል። እንግዲህ ኤርሚን ሌሊት ሆኖበታል። እኔ በኋላ ከፍትና እንደውም እቺ ነው 2-3 ቀን በዚህ ሊቀ ካህን በሚለው ብዙ ነገር ያስኬደናል። እዛ ላይ አማላጁ ብዙ ነገር ሊገባ ስለሚችል እኔም በዚህ ነገር ይሄድበታለሁ እስከሚልበት ድረስ ይሄድበታለሁ። እንኳን ደስ አላችሁ አዲስ ኪዳን ክርስቶስን ያመናችሁ ሌዊ ናችሁ፣ ካህን ነን። መጽሐፍ ቅዱስ ሁሉም የሚያምን ካህን ሆኗል። እግዚአብሔር ይመስገን ካህን በመሆኔ እኔ በጣም ደስ ብሎኛል። አመሰግናለሁ። እሺ ቴንክ ዩ ወንድማችን። የአዲስ ኪዳን ካህናት እነማን ናቸው ብሎ በሚለው በዚህኛው ርዕሳችን ላይ ስንመጣ በደንብ ነው የምናወራው። ዛሬ እኔ ያላወራሁም ወንድሞችም አይ ቲንክ በሚገባ ቴድዬም አላወራም፣ ወንድምነትም እዚያ ያሉ በጣም ብዙ ካህን ጭምር ሁሉ ማለት ነው። በደንብ ነው የምንሄድበት። ወንድምነት ቤት ከከፈትክ ሌላ ርዕስ ከሌለ ራሱ በቃ ይሄ ርዕስ እነሱ ይጠይቁበት እና እግረ መንገዴንም የመጡ ወንድሞችም ሰላም ይበሉና ወንድምነት ከቻልክ አንተ ጋር ብትከፍት ወደ አንተ ጋር መምጣት እንችላለን ማለት ነው። ትችላለህ ዳኒ ወይ? ወንድምነት ትችላለህ? ምሳ እየበላ ነው?
ምሳ እየበላን ነው። ምሳ እየበላሁ ነው ወንድምነት። ኦኬ። አይ ጊዜው ሰጥ ስላለ መክፈት ከምሳ በኋላ ወንድምነት። አይ ከምሳ በኋላ እችላለሁ። ከምሳ በኋላ ችግር የለም። በቃ ከምሳ በኋላ እስከዛ ድረስ እጠብቅሃለሁ። ከዚህ በኋላ 2 ሰዓት ትበላለህ? እሺ ወንድም። አይ 2 ሰዓት እንደ ቄስ ወደ እየታሸከ እየገፋን ወደ ጎን። እሺ ጆይ እንኳን ደህና መጣ። ሰላም በል። ከዛ ከላይ እንጀምርና እነ ዳግሻ እነ ቤካ እንደዚህ እያሉ እየተናገሩ ብዬ እንጨርሳለን። የሰላም ይብዛ ወንድምነት። እንዴት አለ? በጣም ያሳክኝ 2 ሰዓት የሚበላ ሰው እኚህ ልብላ ግን እንዳልጸዳዳ መቀመጫ እንድፈኝልኝ ያሉን ሰውዬን ያስታወሰኝ እኔና ዳኔ ዛሬ ያልከበላ አላውቅም። ዳጊ የሰላም ይብዛ እኔ ወንድም ቤክዬ፣ ቴዲ፣ ፈለገ፣ ከናን፣ ውብ፣ ዳኒ ራስ ሰላማችሁ ይብዛ። ተባረኳይ። እንትና ቴዲ ያለው ነገር ላይ ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ስርዓትና የውጭ ግንኙነት የሚለው ላይ ቅድም ካነሳው ጋር የተያያዘ ገጽ 10 ላይ አንድ ነገር አነበብኩና ሼር ላርጋችሁ ብዬ ነው። እቺ የእስክንድሪያ ቤተክርስቲያን እንዴት የኢትዮጵያን ቤተክርስቲያን 1600 ዓመት ሙሉ ሿሿ ስትሰራት እንደነበረ ምን ብላ ሸወደቻት? ገጽ 10 ላይ እንዲህ ይላል። የእስክንድሪያ ቤተክርስቲያን የኒቂያ ጉባኤ ውሳኔ ነው ብላ በጻፈችው የተንኮል ድንጋጌ ለ1600 ዓመታት ከራሷ ልጆች ሳትሾም ከእስክንድሪያ ጳጳሳትን እየተቀበለች ስታስተናግድ ኖራለች ይላል። ገጽ 10 ላይ ነው እና ምንም አታውቅም ብላ የኒቂያ ጉባኤ ወስኗል ከራስሽ ጳጳስ እንዳትሾሚ ብላ ነው ስትጫዋትባት ጢባጢቤ ስትጫዋት የነበረው እና ጨካኝ ቤተክርስቲያን ነች። በነገራችን ላይ የዋዛ ቤተክርስቲያን አልነበረችም እና እንደፈለገች የኢትዮጵያን ቤተክርስቲያን ስትጫዋትባት ነበር እና አሁን እኛ ወንድምነት እንባባላለን። እነሱ እህት ቤተክርስቲያናት እኮ መባባል አይችሉም። ለምን? የተንኮላቸው ብዛት ሙስሊም ሁሉ ጳጳስ እየሾሙ ጢባጢቤ ሲጫወቱባቸው ነበረ። ከዛ ደግሞ ገጽ 11 ላይ እንዲህ ይላል። ተፈላጊ ያልሆነ ይህ አይነቱ ቅራኔ እንዲቀር በየጊዜው ቢሞከርም በኢየሩሳሌም የሚገኘው የቦታ ይዞታችንን ለማሳጣት የሚደረግ ሴራ ቤተክርስቲያናችንን እያሳዘነ ነው ይላል። የእስራኤል ሀገር ዴር ሱልጣን የሚባል ቦታ አለ። የሚጣሉበት ይፈነካከታሉ። በነገራችን ላይ ታውቃላችሁ፣ ፖሊስ ይጠራራሉ፣ ይደባደባሉ መነኮሳት እና ለመሬት ገና የሚጣሉ በመሬት የሚተነኳኮሉ የህፃናት ባህሪ ያላቸው እነዚህ ወገኖች እንግዲህ በጣም ነው የሚያሳዝኑት። እኔ ታየኝ እኮ ሙሉ ወንጌል መሰረተ ክርስቶስ ላይ ተንኮል ስትሰራ፣ የአሜሪካኗ አሴምብል የኢትዮጵያ አሴምብል ላይ ሻጥር ስትሰራ እግዚአብሔር ያሳያችሁና የሰማዩ አባቴ ያልተከለው ተክል ይነቀላል የሚለው ነገር ደንበኛ ማሳያ ነው እንደዚህ አይነቱ ነገር ብዬ ነው የማስበው። ልላችሁ ነው። እግዚአብሔር ይባርካችሁ። ተባረኩ። እሺ ቴንኪው ጆ። አንዱ የምናነሳው መጽሐፍ ነው እሱ አሁን ያነሳው ማለት ነው። በደንብ ነው የምንነጋገርበት ከመጽሐፍ ቅዱስም አኳያ ያለውን ነገር በደንብ አስፍተን ብሉይ ኪዳንም በአዲስ ኪዳንም ደግሞ ካህናት አሉ የሉም፣ ካሉ እነማን ናቸው ብሎ የሚለው ማለት በሰፊ እንሄድበታለን። ጸጋ ይብዛላችሁ። ዳግሻ ያለ አሁን አንድ አስታውሶኝ ነው ጆ ሲናገር አስታውሶኝ ነው። ዴር ሱልጣን ላይ የሚፈነካከቱት በየአመቱ ነው። ግን የሚገርመው ጀርመን ላይ የፕሮቴስታንት ቤተክርስቲያኖች ናቸው በነፃ የሰጧቸው ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሬትና ህንፃ በነፃ ሰጥተዋቸዋል። እንግዲህ ልዩነታችንን ተመልከቱ። እርስ በራሳቸው ይፈነካከታሉ። ግን ፕሮቴስታንቶች ደግሞ ጀርመን ላይ በነፃ ህንፃና መሬት ሰጥተዋቸዋል። ይሄ የቅርብ ጊዜ ነው፣ የዛሬ 2 ዓመት የሆነ ነገር ነው። አዎ በህንፃና መሬት ብቻ መስጠት ብቻ ሳይሆን የጀርመን ፕሮቴስታንት የምስካየ ኅዙናን መድኃኔዓለም ቤተክርስቲያን ትምህርት ቤትን ሁሉ ጭምር እስከ ማሰራትም ድረስ ደርሰዋል። ተጽፏል በመጽሐፍ እና እነሱም ምስጋናቸውን አቅርበዋል። በጀርመን ሀገር ላሉ የፕሮቴስታንት ቤተክርስቲያን ብለው ማመስገናቸው ጥሩ ነው እና ግን እዚህም ድረስ ተደርሷል ነው። አየህ እዛ መሬት ይሰጣቸዋል፣ እዚህ ደግሞ በመሬት ይደባደባሉ። ግን ደግሞ እህት ቤተክርስቲያናት ተባብለው ይባባላሉ። እሱን እነሱ ከፈለጉ ይቀጣቀጡ፣ መቀጣቀጥ መብታቸው ነው። ያውም እኮ በሰው ሀገር ነው ሁለቱም
አይመለከታቸውም። የኢትዮጵያ ኦርቶዶክስም ግብፅም አይመለከታትም። መሬቱ የእስራኤላውያን ነው። እኔ የእስራኤል መንግስት በሆን ገርፌ ነው የማባረው በሙሉ። እውነት ለመናገር ያው መቼም የሃይማኖት ሀገር ስለሆነ እንጂ ገርፌ ነው በሙሉ የማባረው። መሬቱ የማን ነው? የጽዮናውያኑ ነው። እዛ ላይ እነሱ የሰው ስጥ ላይ ሆኖ እንደመደባደብ በሰው ስጥ ላይ ቆሞ እንደሚጣላ አውራ ዶሮ እንደማለት እኮ ነው። በጽዮናውያኑ መሬት ላይ ሆነ ትደባደባለህ እንዴ? ዴር ሱልጣን ይሄኛው ዋሻ የኔ ነው ይሄኛው ዋሻ የኔ ነው ብሎ በሚል ማለት ነው። እንዴት ብለህ ብትል እግዚአብሔር ያን ምድር የሰጠው ለአብርሃምና ለዘሩ ነው። አይ ምንም አያመጣም ብላችሁ ካላችሁ ያው በሳቅ ሊያልፍህ ይችላል ሞሳድ ማለት ነው። ስቆ ተዝናንቶ ካልሆነ እንደ ኢራን ወደ ድንጋይነት ዘመን ይቀይራል ማለት ነው። ይሄ ጠላ ሲጠጣ የሚውል ቄስ አይደለም። እነ ሀያቶላ እንኳን በእንዴት አይነት እንደተወሰዱ አይታቸዋል። ዓለም እያየም ነው እንዴ። ታቦቱም እኛ ጋ ነው ብለን መሬቱም የኛ ነው ብለን ይቻላል። ዘበነ ባለፈው ላይ የተናገርኩትን ሂድ በስናይፐር አናትህን ነው ብለው የሚሉ ብዬ ያልኩትን እሱን ቆርጦ አውጥቶ ኤርሚያስ ው እንደዚህ እዛ ኢየሩሳሌም ብትመጣ አናትህን ነው ብለን የምንለው በስናይፐር ብለዋል። እሱ እዛ ነው የሚኖረው አለኝ። እኔ አሁን ያልኩትኝ ኢየሩሳሌም የኢትዮጵያ ግዛት ናት ብሎ ስላለ ነው። ጆሲ ሾው ላይ ቀርቦ ሞሳድ አማርኛ የማይሰማ መስሎ ከሆነ በጣም ተታልሃል። እንዲህ አይነት ቃቃ ጨዋታ ተው፣ እንኖርበት በሰላም ወገኖች፣ አታነካቡን። ፓስተር ቸሬ ተንቀሽቅሾ ይቅርታ ጠይቃሉ እኮ ሊጠይቅ ይገባል። እውነት ነው፣ ሊጠይቅ ይገባል። ከዛ በኋላ እኮ በየሚዲያ ላይ ሁሉ የሚጠራውን ጠፋ። አይ ቲንክ እሱም የሚጠሩትም ሲኖሩ ወጥቶ ላለመናገር ነው መሰለኝ ዝምታ ፈጥሯል። እና ተዉ ነው አሁን ምንድን ነው ያነሳው? የግብፅ ኦርቶዶክስ እና የኢትዮጵያ ኦርቶዶክስ እዛ ዴር ሱልጣን የምን ሱልጣን እያሉ ሲከታከቱ እንትን ይላሉ። እዚህ ደግሞ ይመጣን ነው እናትና አባት ነን፣ እስክንድሪያ እናቴ ማርቆስ አባቴ ብሎ ይላል። ተው፣ ማነው እዚህ ውስጥ የጨመረኝ? ጆን አይደል? እንደዚህ አሁን እዚህ ውስጥ ቆስቁሰህ ልጨመረኝ የፈለከው? ሙዝለለው። እኛ ዋናው ሀሳቡ ላይ እናወራበታለን። ሌላ ጣጣ ማለት ነው። አሁን እስራኤል ተብሎ ሲባል በሩቅ ሰላም ለኪ ቅድስት ቤተክርስቲያን አምሳለ ኢየሩሳሌም ብለህ እንደሚል ወደ እስራኤል አዙረሃ ማትበክ ማለፍ ብቻ ነው ያለብን። አታነካኩን። ይሄ ጠላ ሲጠጣ የሚውል ደብተራ ሁሉ ሰክሮ የሚያወራውን የምር እንዳያረጉት እንደ አደራ። የእስራኤል ባለስልጣናት እዚህ የኢትዮጵያ ኦርቶዶክስ አካባቢ ላይ ያሉ ደብተራዎቹ የሚያወሩትን የምር አድርገው እንዳይሰሙ። ቀልዳቸው ነው፣ ጠላ ሲጠጡ ነው እንደዚህ የሚያወሩት ብለው ይበሉ። የምርማ ካረጉት ጉድ ነው የሚፈላው አልኩ። ኖኪያ የድሮዋን ኖኪያ አምጥቶ ለካህናቱ አድለው ረድ ያለኝ እችኛይቱማ ደግ ማድረች እንዴ ለኪስ ላይ ያስተመቻለች ብለው በየኪሱ ያስቀመጠ ቄስ ሁሉ በምን ቀን እንደምትፈነዳ መድኃኔዓለም ብቻ ነው የሚያውቀው፣ እና እነሱ ናቸው የሚያውቁት። አንድ የፓርላማ ባለስልጣን የእውነት ነው የምነግራችሁ፣ ሰምታችኋት ሊሆን ይችላል። እኛ አለች በእያንዳንዱ በዓለም ባለው ህዝብ ቤት ውስጥ አለ ማለት ዋት
በእያንዳንዱ በዓለም ባለ ህዝብ ቤት ውስጥ እስራኤላዊ አለ አለች። እንዴት ተብላተ በያዛችሁት ሞባይል ላይ እያንዳንዱ ላይ አለን አለች። እኔ 3 ቀን ያላበኛ ልኩ ቃል በቃል ኖ ጂፒኤስ ብቻ አይደለም ብራዘር። ጂፒኤስ ትላለን። ጂፒኤስ አቅጣጫ ነው የሚጠቁመን። እሱም ልክ ነው። ጂፒኤሱ የነሱ ነው። ኖ አንተ ጂፒኤስ ብቻ ብለህ ትላለህ አይደል? ተው ሁሉ እዚያ አይወራም። በእውነት እንዴት እንደደነገጡ። ሳምሰንግ በል የአንድሮይድ ስልክ አይፎን በል የትም አታመልጠው። ለ44ቱ አይደለም ለ88ቱ ብትሳል አታመልጥ። እና በሰላም እንኖርበት እኛ ከእስራኤል ጋር እንዳልኩ ዝም ብለን ለመዝናናት አሁን ነገር ብቻ ነው መሄድ ያለብን። ወይ ዘበነ ስንት እኮ ኢትዮጵያ ውስጥ ስንት እኮ ነገር እኮ ነው የሚባለው። ኢየሩሳሌምን ለማስመለስ ብለዋለን። የሱ ሲገርመን መምህር መስፍን ወጥቶ 3ኛው ቤተ መቅደስ ሲሰራ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቄሶች እዛ ሄደው ይቀድሳሉ አለ። መምህሬ ጦና ሄዶ አድዋብ ቅዱስ ብሎ ሲል እነ ኔታንያሁ ከጀርባ ቆሞ ሲያስቀድሱ ይታይ። ሚዲያ ላይ ወጥቶ የቴዎሎጂ መምህር ነኝ ብሎ የሚል እኔ አሁን በእነዚህ ካልሳቁ በምን ልስቅ እችላለሁ? ማለት እኔ በስንቱ ነው የማራው። እዚህ ገድል እኮ ገድል የሚባል መጽሐፍ ሶስተኛው ቤተ መቅደስ ተሰርቶ ሲያልቅ የኦርቶዶክስ ካህናት ታቦቱን ይዘው ትሄዳሉ ወደ ኢየሩሳሌም እና በዛ ስርዓተ ቅዳሴውን ይፈጽማሉ አለ። የ4 ኪሎ ቅድስት ሥላሴ ነው የመንፈሳዊ ኮሌጅ መምህር መስፍን ዋት የኢትዮጵያ ኦርቶዶክስ ቄሶች ይቀድሳሉ፣ አይሁዳውያኑስ ያስቀድሳሉ። ተንሱ ለጸሎት ብሎ ሲሉ አይሁዳውያኑ እግዚኦ ተሳለን ይላሉ። በምን አውቀው ትሳትለኝም? ግዕዝ አያርፉም ብለው እንደሚሉ እንደ ወጣቶቹ አያርፉም አይሁዳውያኑ። እንደው ከኢትዮጵያ የሄዱቱ ትንሽ የሚያውቁት እነሱ ካሉ በስተቀር እንዲህ አይነት ቅዠት ይቅርባችሁ። እሺ፣ በተለይ የኢትዮጵያ ኦርቶዶክስ ቤተክርስቲያን አገልጋዮች ነው የምትሉ ከእስራኤል ጋር ባለ ነገር የምታወሩት። በእርግጥ እኔ እንደው ያው ምንም እነሱ የሚናከስና የማይናከስን ውሻ ተብሎ እንደሚባል ለይተው ስለሚያውቁ ነው። የዳዊት መንግስት ኢትዮጵያ ውስጥ ነው ያለው ይለዋል። ታቦቱም ኢትዮጵያ ውስጥ ነው ያለው ይለዋል። ኢየሩሳሌምም የኛ ናት ይለዋል። ቤተ መቅደሱም ሲሰራ የኦርቶዶክስ ቄሶች ናቸው ሄደው የሚቀድሱት ይለዋል። ይህን በሙሉ ነው ያሉት። ያው ለምንድን ነው ዝም ያሉን? ግን እንደ ኢራን ፓርላማ ጠዋትና ማታ ተነስተህ ሞት ለእስራኤል ብለህ ስታወጅ ግን ያው ቤትህን የሞት ጠልማሞት ያጠልሽበታል ማለት ነው። እና በዴር ሱልጣን መደባደብ ይችላሉ። እኛ መንፈሳዊ ነገሩ ላይ ነው የምናወራው። እና ተው ይቅርባችሁ። እውነት ወንድማዊ ምክሬ ነው። ወደዛ አካባቢ ብዙ እንትን አትበሉ። እዚሁ እርስ በርስ ብንፎጋገር ይሻላል ነው ብዬ የምለው ለኦርቶዶክሳውያኑ። እንደዛ አይነት ምክር ነው መክረው። ይቅርባችሁ። ይሄ መጋፋት፣ ይሄ ትቢት ለነስረላም ለሀያቶላም አልበጀም። ብልህ ከሌሎች ይማራል። ኦኬ
የወሬ ሚሳኤል ታስወነጭፋለህ እንዴ ወደ እስራኤል? ኢየሩሳሌም የኢትዮጵያ እሺ፣ ጌታ ይባረክ። እግዚአብሔር ይባርካቸው። ጌታ ይባረክ። ስለዚህ ይሄ የክህነት አገልግሎት ከቀደም ከኑ እንደጀመረው ከብሉይ ኪዳን የምንጀምረው የብሉይ ኪዳኑ የክህነትን አገልግሎት የኢትዮጵያ ኦርቶዶክስ ለማመሳሰል ብዙ ጥረት አድርጋለች፣ ግን አንዱም አልመሰለላትም። አንዱም የብሉይ ኪዳን ካህናት ይጠመጥሙ ነበር ይላሉ አንዳንድ ሰዎች ይመጡና ልክ ነው ይጠመጥሙ ነበር እና የኦርቶዶክስ እንኳ ካህናት ይጠመጥማሉ አለ። ታዲያ የኦርቶዶክስ ካህናት የሚጠመጥሙት አይነት ሻሽ ነው እንደ የብሉይ ኪዳን ካህናት የሚጠመጥሙት የነበረው? አታውቀውም። አየህ፣ መጽሐፍ ቅዱስን ብታነብ ኖሮ በመጠምጠም ብቻ በመጠምጠምማ ከሆነ ምንድነው የሱኒ ሙስሊሞችም እኮ ይጠመጥማሉ፣ እዚህ ሳዑዲ አረቢያ አካባቢ ላይ ያሉት ማለት ነው። የሺያ ሙስሊሞችም ደግሞ በዚህ በኢራንና በሶሪያ አካባቢ ላይ ያሉትን አይታችኋቸዋል። እና ሀያቶላ ጥቁር ነው የሚጠመጥሙት። የነሱ የሺያ ሙስሊሞች ጥቁር ይጠመጥማሉ። አየህ፣ ሱኒዎችም ይጠመጥማሉ፣ ሺያ ሙስሊምም ይጠመጥማል። ኢራኖቻም በሙሉ ጥቁር ነው የሚጠመጥሙት፣ አይታችኋል። መጠምጠምማ ብለህ ካልክ ቡዲዝምም ይጠመጥማል፣ ሂንዱዝምም ይጠመጥማሉ። እኔ በዚህ ባለሁበትም ሀገር ሁሉ አይቻቸዋለሁ። ጠምጠሙ በስራ እንዴት አድርገው እንደጠመጠሙት የቡዲዞችና የሂንዱዝሞችም ስታየው ማለት ነው። እና የብሉይ ኪዳን ካህናት ግን ጥምጥም የሚጠመጥሙበት ጥምጥም ላይ ያ ጥምጥም አሰራሩ በማን እንደሚሰራ መጽሐፍ ቅዱስ ክሊር አድርጎ እንዴት እንደተሰራ የተሰራበት ዓላማ ጥምጣሙ ላይ ሆሊነስ ቱ ዘ ሎርድ ቅድስና ለእግዚአብሔር የሚል ከወርቅ ቅጠል የተሰራ ጽሑፍ ሁሉ ጭንቅላታቸው ግንባራቸው ላይ ይደረጋል። ቅድስና ለእግዚአብሔር ብሎ የሚል ማለት ነው። እና የካህኑ ልብስ የሊቀ ካህኑ ልብስ ሲሆን የሌሎቹ ካህናት ልብስ በትእዛዝ ነው የተሰራው። ብራዘርዬ የነ መምሬ እንትና ግን በትእዛዝ አይደለም የተሰራው፣ መርካቶ ሄዶ ገዝቶ የሚያደርጉት ነው። እና ምኑ ነው ካለባበስ ደረጃ በላችሁ ብትሉ የኢትዮጵያ ኦርቶዶክስ ካህናት የሚለብሱትን አይነት አለባበስ የብሉይ ኪዳን ካህናት አንዳቸውም አይለብሱትም። አንዳቸውም ወንድሞች እናቶቼ፣ በምንም አይመሳሰልም። በምንም ማለት በምንም አወራለሁ አቅም አለኝ ብሎ የሚል ሰው ካለ ይምጣና ብሉይ ኪዳን ላይ ከኔ ጋር ያወራል። በሙሉ ማለት ነው፣ በሙሉ ታናክ ላይ በሙሉ እናወራለን። አይመሳሰልም። የመስዋዕት ማቅረቡ አይመሳሰልም። የክህነቱ አመራረጥ እዛ አንድ ነገር ነው የተመረጠው፣ እዚህ ግን ከተለያየ ብሔር ነው የተመረጠው። እዛ ሲመረጥ በዘር ነው፣ በኪዳን ነው ማለት በህግ ነው። ኦኬ ሌዋውያን ናቸው። ከሌዊ ዘር ውስጥ ደግሞ እያንዳንዳቸው ድርሻ አላቸው። ለእያንዳንዱ የሥራ ድርሻን ዘኍልቍ መጽሐፍትን ምዕራፍ 1 እስከ ምዕራፍ 5 እና 6 ድረስ ብታነቡት እያንዳንዱ እዛ ጋር በደንብ ተቀምጧል። የሌዊ ልጆች እነ ቀዓት፣ እነ ጌዴሶን፣ እነ ሜራሪ፣ ጌዴሶናውያን ደግሞ እነማን እንደሆኑ፣ የቀዓት ልጆች እነማን እንደሆኑ፣ ስራቸው ምን እንደሆነ። ኦኬ ድንኳን ሸራ ጠቅልሎ የሚያስቀምጠው ታቦት እንደማይሸከም ታውቃላችሁ። ኦኬ የመስዋዕት በእንስሶችን የሚያርዱ ታቦት አይሸከምም። ታቦት የሚሸከሙቱ የራሳቸው የቻሉ አሉ። ውሃ የሚቀዳ አለ። እንስሶች በሚታረዱ ሰዓት ላይ የሚያርዱ አሉ። ለእያንዳንዳቸው የአገልግሎት ድርሻ አለ። ዘኍልቍ መጽሐፍትን ከምዕራፍ 1 እስከ ምዕራፍ 6 እና 7 ድረስ ያለውን አንብቡት። ከነሱ ውስጥ ደግሞ ዕጣን ማጠን ደግሞ የተሰጠው ለአሮንና ለልጆቹ ብቻና ብቻ ነው። ዕጣን ማጠን ለአሮንና ለልጆቹ ብቻና ብቻ የተሰጠ ነው። ግን እኛም ማጠን አለብን ብለው ያሉ ሰዎች እግዚአብሔር አይቀጡ ቅጣት እንዴት እንደቀጣቸው አይተናል። ዘኍልቍ መጽሐፍ ምዕራፍ 16 ከዚህ በፊት ማለት ነው።
እግዚአብሔር የመረጠው ሰው ዕጣንን እንዲያጥን የመረጠው ሰው የሌዊ በትር በማቆጥቆጧ እግዚአብሔር ምስክርነቱን ሰጥቷል። በመገናኛው ድንኳን ዘኍልቍ መጽሐፍ ምዕራፍ 17 ላይ የምናገኘው ነው። ስለዚህ ከኦርቶዶክሳውያን ጋር በንጽጽሮች ብናስቀምጥ ምንም አይገናኙም ወንድሞች እናቶች። አንዱም አልኩ ከሚለብሱት ልብስ ጀምሮ የክህነት ልብስ ከተባለው ጀምሮ ማለት ነው ተክሊል በል ሞጣየት በል ምን በል በሙሉ አንድም አይገናኙም። ከጽናው ጀምሮ የወርቅ ማዕጠንት የተባለው ማለት ነው። የእነሱ እኮ ሊትራሊ እኮ ወርቅ ነው። የሌዋውያኑ እዚህ ወርቅ ነው እንዴ? ያ ኢትዮጵያ ሁሉ ቀን ስለምንታኮስ የጥይት ቀለሃ ተቀጥቅጦ ነው የተሰራው ከነሐስ ከሚመስል ነገር ማለት ነው። ዕጣኑስ ቢሆን ይሄ ሉባንጃና እንትን ሙስሊሞቹም ቃልቻውን በቤቱ የሚያጨሰውን ነው ኦርቶዶክስ የምታጨሰው። ኦርቶዶክስ የምታጨሰው ዕጣን በሙሉ መርካቶ የሚሸጥ ዕጣን ነው። በልዩ ትእዛዝ የተሰራ ዕጣን አይደለም። ለእግዚአብሔር ግን ይታጠን የነበረው ዕጣን ዘጸአት መጽሐፍ ምዕራፍ 30 ላይ በልዩ ትእዛዝ የተሰራ ነው። አሁን እንዳልገባበት እኮ ብዬ ነው። ወደዛ ከገባው ትምህርታዊ ነገር ነው የሚሆነው። በልዩ ትእዛዝ የተሰራ ነው። እዚህስ አሁን ኦርቶዶክሳውያኑ የሚቀቡበት ክህነት በሚደረግ ሳለ እኛም ዲያቆናት ስንቀባ ክህነትን ስንቀበል ካህናቱም መነኩሴውም ምናምን ነገር የሚቀቡበት ሜሮን የሚባለው መጽሐፍ ቅዱስ የማያውቀው ዘይት ነው። ሌዋውያን ካህናትና ነገስታት ሲቀቡበት የነበረው እግዚአብሔር በተለይ ሌዋውያን ካህናት ይቀቡበት የነበረው ቅባት ዘጸአት መጽሐፍ ምዕራፍ 30 ላይ በተመሳሳይ እዛው ጋር ዕጣኑም ቅባቱም ዘይቱ ማለት ነው እዛ ጋር ከምን መሰራት እንዳለበት እንደሱ አይነት ደግሞ አመሳስሎ እንኳን የሚሰራ ሰው ቢኖር ከህዝብ ተለይቶ እንዲገደል እግዚአብሔር አዟል። ዋት ያንን ዘይት በተመሳሳይ ማንም ሰው ያንን ቅብአ ማለት ነው ቅብአ ዘይት ማንም ሰው አመሳስሎ ቢሰራ ያ ሰው ከህዝብ ተለይቶ ይሙት ብሏል እግዚአብሔር። በአሮን ፂም ላይ የሚወርደው በመደረቢያው ላይ የሚወርደው ያ ዘይት ከአርሞኒየም ተራራ እንደሚወርድ ጠል ነው ተብሎ የተባለው ዘይት ዝም ብላ ማንሽ ወይዘሮ ማዘንጊያሽ የምትባል ሴትዮ ከጉሎ ፈቅፍቃ ወይ ወይራ ዘይት እንደዚህ አለማ የምትሰራው ከኑግና ከሰሊጥ የተሰራ ዘይት አይደለም። በልዩ ትእዛዝ የተሰራ ነው። ኦርቶዶክስ ለማመሳሰል ሞከረች። ከብሉይ ኪዳን ጀምሮ የመጣ ነው ብላለችን። ከብሉይ ኪዳን ጀምሮ የኦርቶዶክስ ቅብአ ሜሮን አልመጣም። 4 ነጥብ። ውሸት ነው ብራዘር። እንዴት ነው የሚያደርገኝ አንተዬ? ውሸት ነው ስልህ ውሸት ነው። አይ የማይመስል ነገር ለማመሳሰል ሲሞክሩ ብዙ ጊዜ ሲታትሩ አይተናል። አይልም እንደዛ። ተቀጥቅጠህ ነው የምትሞተው። እግዚአብሔር ግደሉት ነው ያለው። እንደዛ አይነት ሰው የሚያደርግ ሰው ካለ መካከላችሁ ልክ ለሬት ታጠነውን አይነት ዕጣን ሰርቶ አጥናለሁ ብሎ የሚለውን ሰውዬ ደሙ በራሱ ላይ ነውና ቀጥቅጣችሁ ግደሉት ብሏል። ኦርቶዶክስ ለእግዚአብሔር አጨሳለሁ ብላ የምትለው ግን እነ ወይዘሮ ማነች ሜቴ ቤታቸው ሁሉ እኮ የሚያጨሱትን ጭስ ነው። እግዚአብሔር ያንስ ቢሆን ይፈልገዋል እንዴ? ኧረ አይደለም። ይህንን አሁን ወይዘሮ እንትና የሚያጨሱትን ጭስ አይደለም የብሉይ ኪዳኑን ጭስ እንኳን እግዚአብሔር አሁን አይፈልገውም። ይሄ እዚህ ዘጸአት ላይ የተናገረውን አሁን በፍጹም ከዚህ በኋላ እንዲህ አይነት መስዋዕት አይቀርብለትም። ዘጸአት ላይ ግን እንደዚህ ይላል። ዘጸአት 30 ላይ ሃይላይትነት ልስጥ እዚህ ጋር ላብቃ። ግን በንጽጽሮች በደንብ ነው የምናስቀምጠው ወንድሞች እናቶች፣ ደስ እያለኝ ዘጸአት 30 ላይ እንደዚህ ይልሃል ያለ ኦኬ ቁጥር 22 እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ አንተም ክቡሩን ሽቱ ውሰድ፣ የተመረጠ ከርቤ 500 ሰቅል፣ ግማሽ ጣፋጭ ቀረፋ 250 ሰቅል፣ የጠጅ ሳርም እንደዚሁም 250 ሰቅል፣ ብርጉድ 500 ሰቅል እንደ መቅደሱ ሰቅል ሚዛን፣ የወይራውን ዘይት 1 የኢፍ መስፈሪያ ትወስዳለህ። በቀማሚ ብልሃት እንደተሰራ ቅመም የተቀደሰ ቅብአ ዘይት ታደርገዋለህ። የተቀደሰም ቅብአ ዘይት ይሆናል። የመገናኛውንም ድንኳን የምስክሩንም ታቦት ገበታውን ዕቃውንም ሁሉ መቅረዙን ዕቃውንም የዕጣን መሰዊያውን ለሚቃጠል መስዋዕት የሚሆነውን መሰዊያውንና ዕቃውንም ሁሉ የመታጠቢያውን ሰንና መቀመጫውንም ትቀባበታለህ። ሁሉንም ትቀድሳቸዋለህ። ያ ዘይት ሲነካቸው ማለት ነው።
ቅድስተ ቅዱሳንም ይሆናሉ። የሚነካቸው ሁሉ ቅዱስ ይሆናል። በክህነት ያገለግሉኝ ዘንድ አሮንና ልጆቹን ቅባቸው፣ በዛው ዘይት ማለት ነው። ልብ በል ከምን ከምንድን የተሰራው 5 ነገሮች እዚህ ጋር አሉ። ክቡርን ሽቱ ውሰድ አለው። 500 ሰቅል ግማሽ ጣፋጭ ቀረፋ፣ ከርቤ አለ፣ ቀረፋ አለ፣ ጠጅ ሳር አለ፣ እንደዚህ የወይራ ዘይት አለ፣ ብርጉድ አለ። እነዚህ ብራዘር መንፈሳዊ ትርጓሜያቸው ጥልቅ ነው። ጥልቅ፣ እያንዳንዳቸው የራሳቸው እጅግ ማራኪ የሆነ መዓዛ አላቸው። ሽታ ማለት ነው። መንፈሳዊ ትርጓሜውስ ከመሲሁ ጋር እንዴት ይገናኛል? መጋቢ ብሉይ የተባሉቱ ቢመጡ ጥሩ ነበረ፣ ግን አይመጡም። ቦታቸው ይመጣሉ እነሱ። ኦኬ ለጊዜው ግን እንደው መጽሐፍ ቅዱስ የምታነቡ ወገኖቼ እነዚህን አንብቧቸው። ከርቤ፣ ቀረፋ፣ ጠጅ ሳር፣ ብርጉድ፣ የወይራ ዘይት ከነዚህ ነው የተሰራው። ሁሉም ትቀድሳቸዋለህ፣ ቅድስተ ቅዱሳን ይሆናል። የሚነካቸው ሙሉ ቅዱስ ይሆናል። በክህነት ያገለግሉኝ ዘንድ አሮንና ልጆቹን ትቀድሳቸዋለህ። አንተም ከእስራኤል ልጆች እንዲህ ብለህ ተናገር፣ ይህንን ለልጅ ልጆቻችሁ የተቀደሰ ቅብአ ዘይት ይሆንልኝ፣ በሰው ሥጋ ላይ አይፍሰስ። እንደርሱ የተሰራ ሌላ ቅብአት አታድርጉ፣ ቅዱስ ነው። እንደማን? እንደርሱ የተሰራ አታመሳስሉ ያለ ነው። አመሳስለህ እንዳትሰራ። ከነዚህ ነገሮች አመሳስለ ፎርጅድ እንዳትሰራ እንዳትሰሩ። የሚሰራ ሰው ቢገኝ ኦኬ ችግር የለውም አይባልም። እንዳታደርጉ አታድርጉ። በሰው ሥጋ ላይ አይፍሰስ። ይሄ ዘይት ማለት ነው። እንደርሱ የተሰራ ሌላ ቅብአት አታድርጉ። ለምን? ቅዱስ ነው፣ ለእግዚአብሔር የተለየ ነው ማለት ነው። ቅዱስ ማለት ለእናንተም ቅዱስ ይሁን። እንደርሱ ያለውን የሚያደርግ እንደዚህ ዘይት አመሳስሎ ከነዚህ ከ5 ነገሮች ቀመሞ በብልሃት ቀማሚ ነው እዚጋ የሚሰራው ያለ በቀማሚ ብልሃት እንደተሰራ ቅመም የተቀደሰ ቅብአ ዘይት ታደርጋለህ። ይሄ ራሱ ሆሊ ስፒሪት መንፈስ ቅዱስ በላቸው ላይ ያደረባቸው ሰዎች የሰሩት ነው። በቀማሚ ብልሃት እንደተሰራ ታደርጋለህ አለው። ከዛ እንደርሱ ያለ የሚያደርግ እንደርሱ ያለውን የሚያደርግ ሰው በሌላ ሰውም ላይ የሚያፈሰው ከሕዝቡ ተለይቶ ይጥፋ። አሁን ኦርቶዶክስ ይሄንን ጠቅሳ ሜሮን ትልልሃለች። ሜሮን ከምንድን ነው የሚሰራው? እናውቀዋለን። ይሄ እስከምን እንደሚሰራው ይሄው በእግዚአብሔር ቃል ላይ እንደዚህ ግልጽ ሆኖ ተጽፏል። በቅብአ ሜሮን ተብሎ በተባለበት በዘይት ይመሳሰላሉ ኦርቶዶክሳውያን? አይመሳሰሉም። በጥምጣም ይመሳሰላሉ? አይመሳሰሉም። በቀሚስ ይመሳሰላሉ? አይመሳሰሉም። በሞጣሂት ወይ ደግሞ በኤፉድ ይመሳሰላሉ? አይመሳሰሉም። የኦርቶዶክስ ሞጣሂት ነው፣ የብሉይ ኪዳኑ ግን ኤፉድ ማለት ነው። ኡሪምና ቱሚም የተባለው ማለት ነው። ይመሳሰላሉ? አይመሳሰሉም። በጥምጣም ይመሳሰላሉ? አይመሳሰሉም። አይመሳሰሉም። በከለሩ ጨርቅ ይመሳሰላሉ? አይመሳሰሉም። ብራዘር አይመሳሰሉም። ኦርቶዶክስ ከሌዋውያኑ ክህነት ጋር ከብሉይ ኪዳን አገልግሎት ስርዓት ጋር አይመሳሰሉም። በታቦት ይመሳሰላሉ? አይመሳሰሉም። በዕጣን መጨሻው በወርቅ ጥናው ይመሳሰላሉ? አይመሳሰሉም። ያኛው ፌክ አይደለም፣ ጄኑን የሆነ ወርቅ ነው፣ የብሉይ ኪዳኑ ማለት ነው። በህብስት ገበታ ይመሳሰላሉ? ኧረ የላቸውም። ኦርቶዶክስ የህብስት ገበታ የላትም፣ ያላት ጻሕል ነው። እኔ የጋገርኩትን ቤተልሔም የጋገርኩትን ዳቦ ጻሕል ላይ ነው የሚቀርበው። ጻሕል ማለት ደግሞ ትሪ ማለት ነው። እንደዚህ ፍርጥ አድርጌ እነግርልሃለሁ ማለት ነው። ትሪ ኦኬ።
ማይቃ የተባለው በማንቆርቆር አይመሳሰላሉ? አይመሳሰሉ። ደሙ ብለህ የምትብልበት ይመሳሰላሉ? አይመሳሰሉ። የለም። በህብስት ገበታ አይመሳሰሉም። በመቅረዝ አይመሳሰሉም። የመታጠቢያ ሰን በተባለው ይመሳሰላሉ? በፍጹም አይመሳሰሉም። የለም። ታዲያ በክህነት ይመሳሰላሉ? በፍጹም። ሰማይ ከምድር አልኩ፣ አይገናኙም። ያው የእኛም ራሱ ክርስቲያኑ ህዝብ መጽሐፍ ቅዱስ ስለማያነብ እንደው እኮ ከኦሪት ያመጣችውን ስርዓት ከኦሪት ኦርቶዶክስ አንድ የኦሪት ስርዓት የላትም። የአባቶቼ አምላክ ቅዱስ እግዚአብሔር ምስክር እኮ ነው ያልኩ። አንዲት የኦሪት ስርዓት አላት ብሎ የሚል ሰው ካለ ከወንጌል አማኝም ውስጥ ይንገረኝ። አንድ እኮ አልኩ። የኦሪቱን ስርዓት አምጥታ እዚህ ምድር ላይ ምናምን ነገር ብለው ሲሉ አንዳንድ ክርስቲያኖች ይሰማሉ። እንደዚህ አትበሉ ወንድሞች እናቶች። የላትም የኦሪት ስርዓት እንዴ። እሱማ ቢኖር እንዴ እልል ብለንም እንደው ባናመልከውም ባንቀበለውም እንኳን እንደው እልል ብለን የምናየው ነው። ይሁን እስኪ እንግዲህ እንደዚህ ነበር ለካ ሌዋውያኑ እንደዚህ ነበር የሚያጥኑት ብለን እንገረም ነበር። በርቀት የሚሆን እያየን ፎቶም ለመነሳት ማለት ነው። ታቦታቸው ቢመሳሰል ኖሮ ቢያንስ አየው ፎቶ እንነሳ ነበር። የእግዚአብሔር ታቦት ይሄ ነው ብለን ማለት ነው። ወድቃችሁ ስገዱለት ብሎ የሚል የተጻፈልን የለም። እግዚአብሔር መንፈስ ነው፣ የሚሰግዱለትም በእውነትና በመንፈስ ሊሰግዱለት ያስፈልጋቸዋል ብሏል። በቃ አለቀ። የሚመሳሰላል አንድ ኦርቶዶክስ ከኦሪት አምጥታ የኦሪቱን ስርዓት እንዳለ ይዛ ቀርታ ምናምን ነገር አንድ የቀዳችሁ የለም። መድኃኔዓለም ምስክር፣ አንድ የቀዳችሁ የለም እኮ ነው። ኦሪቱን በልቻዋለሁ፣ ጉራይን እየቸረቸርኩ አይደለም። መጥቶ የሚያወራ ሰው ካለ አወራለሁ። አንድ ኦርቶዶክስ ከኦሪታውያኑም አትመሳሰልም፣ ከክርስቶስም ቤተክርስቲያን አትመሳሰልም፣ ከቀደሙቱ ማለት ነው። እንደው በጌታ ለምናችሁ በሌላ ቀን ሰው ጋር ካገኛችሁ፣ አሁን እኔ አንዳንዴ በምተኛ ሰዓት ላይ ላይቭ ላይ የሚገቡ አለ አይደል? የኦሪቱን ስርዓት አምጥታ እኛ በኦሪቱም ስርዓት ጌታን ስናመልክ፣ ኦርቶዶክስ ናት በኦሪት ስርዓት ጌታን ስታመልክ የነበረው የቱ ጋር? የኦሪት ስርዓት ይፈጸምባት የነበረች ቤተ ክርስቲያን በጣና ቂርቆስ ገዳም ላይ ይለኛል። እሱን ማን ነበር ሲያደርግ የነበረው? ኦርቶዶክስ የኦሪቱን ስርዓትማ ከፈጸመች መቼ ነበር የፈጸመችው? በማን በኩል መጣ? ቤተ እስራኤላውያን ናቸው እሱን ሲፈጽሙት የነበረ ወይስ ከጥንት እንደተባለው በንጉሥ ሰለሞን ዘመነ መንግስት መጣ ተብሎ የተባለው ነው? ይኸው በባለፈው ላይ እንዳሳያችሁ መጽሐፎቻቸው እርስ በርስ እንኳን ይጣላሉ። የኦሪቱ ስርዓት ወደ ኢትዮጵያ መጣ ተብሎ የተባለበት ዘመን መጽሐፈ ጤፉት ከድርሳነ ጽዮን ጋር፣ ድርሳነ ጽዮን ከገድለ አቡነ ሰላማ ጋር፣ ገድለ አቡነ ሰላማ ከክብረ ነገሥት መጽሐፍ ጋር እርስ በርስ ይቀጣቀጥልሃል። አስታራቂ ጠፍቶ ያው ቁጭ ብያለሁ። ትናንትናም ተናገርኩኝ፣ ማንም የመጣ የለም። የኦሪቱን ስርዓት አንዲትም ቦታ ላይ ኦርቶዶክስ የምትመሳሰልበት የለም። በመስዋዕት አትመሳሰል፣ በልብስ አትመሳሰል፣ በመገለገያ ዕቃዎች ንዋየ ቅድሳት በተባሉት አትመሳሰል፣ ከታቦቱ እስከ ጽናው በቤተ መቅደስ አሰራር አትመሳሰል፣ በካህናት ልብስ አትመሳሰል፣ የካህናት መርጣ ላይ አትመሳሰልም። አንዱም እኮ ነው ያልኩ። አንድም ማለት አንድም እኮ ማለት ነው። አንዱም ላይ አትመስልም። ታዲያ አሁን የወንጌል አማኝ ወንድሞቻችን ለምንድን ነው ብላችሁ የማታውቁትን ከኦሪቱ ስርዓት ይዛ መታ ኦሪቱን ትመስላለች ብላችሁ የምትሏት ኦርቶዶክስን? አይ ኦሪቱን ትመስላለች ብለህ ስትላ እነሱ ደረታቸውን ነፉልህ። ኦሪቱን በቃ የኦሪቱን ስርዓት እንዳለ ይዛችሁ ተመታችሁ ምናምን ነገር ብለው ሲሉ እኔ በጣም ነው ይቅርታ አድርጉልኝ፣ እኔ በጣም ነው የሚያበሳጭ። ለምን ምንም የሚመስል ነገር የላትም። የብሉይ ኪዳን ካህናት ወገባቸውን ከሚታጠቁበት እንደ መቀነት አይነቱ ከሱ እንኳን አሰራር አንድም አትመሳሰል። ከግልገል ቡታንታ ከሚባለው ግልገል ሱሪ ማለት ነው ከስር በደረጃው እንኳን ሲወጣ ሀፍረትህ እንዳይታይ ይለዋል እግዚአብሔር። ሀፍረትህን ሸፍን ይለዋል። እሱ በትእዛዝ ነበር ይሰራላቸው የነበረው። እንደ ቡታንታ ይለብሱት የነበረው ማለት ነው የብሉይ ኪዳን ካህናት
መሰዊያው ላይ በተለይ እንስሶች ሲታረዱ የሚሰዉበት መሰዊያ የነሐስ መሰዊያው ላይ ማለት ነው ደረጃ አለው። ያንን ደረጃ ሲወጡ ኀፍረትህ እንዳይታይ እንደገናም ቤተ መቅደስ ውስጥም ሲገቡ ደግሞ ቅድስተ ቅዱሳን ከቅዱሱ ወደ ቅድስተ ቅዱሳን ሲገቡ መጋረጃውን ከፍቶ የሚገባበት ጋር ደረጃ አለው። በሰለሞን ቤተ መቅደስ ውስጥ ማለት ነው። የመገናኛይቱ ድንኳን ደብተራ ኦሪት ውስጥ እንደዛ አልነበረምና አንዱም አይመሳሰሉም። የአዲስ ኪዳንም ካህናት ብለው ሐዋርያቱ ካስተማሩት ጋር የአዲስ ኪዳን ካህናት እነማን ናቸው? ምን ሲያምኑ ምን ሲያደርጉ ነው ካህን የሚሆኑት ብሎ የሚለው ከሐዋርያቱም ትምህርት ጋር እንደዚህ ስናነጻጽራቸው አንድም አይመሳሰሉ። እንደው ሌሎች ወገኖች እንዲናገሩ እድል ስጥ ብዬ ነው። አዎ መናገርም አለባቸውም። ሌሎችም ቢመጡ እንወያይና ግን መጨረሻ ላይ በደንብ ጌታ ምስክር ይሄን ጉዳይ በደንብ ብትን አድርገን እዚህ ያሉ ወንድሞችም ሌሎችም በነጥብ ነው የምንሄድበት። የመቅደስ አሰራራቸው፣ የካህናት አመራረጥ፣ ጥምጣሙ፣ ሞጣሂቱ ወይ ደግሞ ኡሪምና ቱሚም፣ የካህኑ ጭንቅላት ላይ የሚጠመጠመው ላይ የሚደረገው ቅጠልያ ከሚመስል ወርቅ የተሰራው የተጻፈበት ጽሑፍ፣ የእግራቸውን የሚታጠቡበት ሰን የሚባለው ውሃ የሚያደርጉበት መቅረዙ፣ የህብስት ገበታው፣ የዕጣን መሰዊያው፣ መጋረጃው፣ የመገናኛይቱ ድንኳን አሰራር፣ ጨርቆ የተመረጠበት ያስቆጣ ቅርበቱ ምን አንዱም እኮ አትመስልም ኦርቶዶክስ። አንዱም አታበሳችሁን። እሺ እዚህ የመጣችሁ ኦርቶዶክስ ኦሪታውያኑን ትመስላችሁ አትበለኝ። ኖ የማትመስለውን ትመስላለች አትበሉ። አትመስልም። በታቦት አትመሳሰል፣ በምን አትመሳሰል። ጌታ ለሙሴ አዞታል። ኪሩቤሎችን ከወርቅ ቀጥቀጠ ስራ ብሎ አዞታል። እኛም ሰው ደግሞ ባለው ነው ብለው አይደል እንደ እነሱ አሞራ ክንፍ ያለው ይመስል ሚካኤል ነው ብለው የሳሉት እኮ ፎቶ ለዘመናት ሞጣ ቀራኒዮ እንዳለው በመቀመጫችን ነፋስ እስኪገባ ድረስ ስንሰግድለት የነበረው ነገር በኋላ ላይ ነው። ቃዊም የቅድመ ስልከ ሶባ ወተር ሲለ እያልኩኝ ላበላቦኝ እጄ እስኪያብጥ ድረስ ለሰኔ ሚካኤል ለህዳር ሚካኤል ከበሮ እየቀጠቀጥኩ ስዘል የነበርኩ ሰውዬ እኔ መቼ ጉዴን አወቅኩልህ? መጨረሻ አይደል እንደ የታወቀው ያ ስዘልለት የነበረ ቅዱስ ሚካኤል ነው ብለው ግድግዳ ላይ ተለጥፎ በቸርች ውስጥ ሁሉ ተደርጎ የነበረው ሰውዬ የፓምፒሊና የጎዶሮኒ ነው ማን የሚባል መኮሮኒና ምንድነው ላዛኛ ቴላቴሊ በልተው የጠገቡ ጣሊያን እርስ በርስ ሲነቋቆሩ የተሳሳሉት ስዕል ሆኖ ቁጭ። ወይኔ ኤርምሻ ተበልተሃል፣ ዘመንህ ተበልተሃል። ለእነዚህ ለጠገቡ ጣሊያን ነበሩ እኔ ስጨፍር የነበረው ያኔ ና ሚካኤል ና ስል የነበረው ማለት ነው። አንድ ቀንም አልመጣልኝም። ከየት ይመጣል እሱ? ሰውየው የለም እኮ ፍጥረት አሸልቦ እንዳለ ዶክተር ደረጀ ከበደ ሰውየው ጭሯል። በአዲስ አበባ ልጆች ንግግር ሞተዋል። ፓምፒሊን ሆነ ጎዶሮኒ ነው መኮሮኒ በላችሁ ያላችሁት የለም። እኔ ግን እዚህ ምስራቅ አፍሪካ ላይ ጨፍርላለሁ። ቅዱስ ሚካኤል ሺባ ክንፉ ሺባ ክናፉ እያልኩኝ ማለት ነው። እሱን ያንን ዘመኔን ሳስብ በራሴ ነው የምናደደው። ያለማወቅ እግዚአብሔርን ያለማወቅ ሰይጣን በድንቁርና መጥቶን ማለት ነው። ለጠገበ ጣሊያናዊ ፎቶ ወይኔ ኤርሚያስ ለጠገበ ጣሊያናዊ ፎቶ ቃዊመ ቅድመ ሰለካ እጄ እስኪነድ እናንተን ለማሳቅ ብዬ እንዳይመስል ጌታ ምስክር፣ የከበሮ ጠርዝ ሲመታኝ ይሄ አብጦ በማግስቱ ክብረ በዓል በሆነበት በማግስቱ እርሻ ካለ እርፍ መያዝ መጨበጥ አቅቶኝ፣ ማጭድ መያዝ አቅቶኝ፣ የሚጣጨር ነገር ካለ አረም ማረም አቅቶኝ፣ መንቀል አቅቶኝ፣ ምክንያቱ አብጧል። ከበሮ ስቀጠቅጥ ቀዊሜ የቅድመ ስልክ ሶባውት በስዕል ፊት ቆሜ ስለምንህ ለምን አትሰማኝም እያልኩት ማለት ነው።
ሰውየው ማን ነው? ፓምፒሊ እና ኤርሚያስ ብሶትን ታዲያ አንተ የተታለልክበትን እዚህ አትንገር። አንቺም እንደዛው ነበር ሸጣለ። ትስቃለህ አይደል ቤኪ? እያንዳንድ እንደዛው ነበርክ። እና ኪሩቤሎችን ቅረጽ ብሎታል ሙሴ ብላለችና ኦርቶዶክስ አዎ ብሎታል ጌታ። እሺ እነሱስ ሰው እንግዲህ ባለው ነው እንደ ጎረቤቱ አይኖር ብላ በካርቶን ላይ እንደዚህ ክንፍ ያለው ሚካኤል ሲጀምር ክንፍ አለው እንዴ? የለው። እውነትና ኤርሚያስ መድኃኔዓለምን እህትዬ ሚካኤል ክንፍ አለው ብሎ መጽሐፍ ቅዱስ አይናገርም። ክንፍ አላቸው የተባሉት መላእክት ሱራፌል ትንቢተ ኢሳይያስ መጽሐፍ ምዕራፍ 6፣ ኪሩቤል ዘጸአት መጽሐፍ ምዕራፍ 25፣ እንደዚሁም በትንቢተ ሕዝቅኤል መጽሐፍ ምዕራፍ 1 እና በሁለተኛ ዜና መጽሐፍትም ላይ በጣም ብዙ ቦታዎች ላይ አሉ። ሱራፌልና ኪሩቤል ናቸው ክንፍ አላቸው የተባሉት። ኦኬ አዎ ገብርኤልና ሚካኤል ክንፍ አላቸው ብሎ የሚል መጽሐፍ ቅዱስ አይነግረንም። ታዋቅ እዚህ እኮ በሙሉ እና እንገናኛለን። በደንብ ነው የምናወራበት። ይህንን ርዕስ አንለቀውም። ወንድምነት ዳንዬ ቤት ስለከፈተ እዛ እሱ ጋር እንሂድ። እኔም ቆይታ አደርጋለሁ ከእናንተ ጋር በሙሉ እዛ እንሂድ። አይመስላችሁም ወገኖች? ዳንዬ ቤት ከፍቷል። ከውስጥ ልኮልኝ ነበር። እሱ ቤት እንሂድ። ጸጋ ይብዛላችሁ። በቃ እዛ እንሂድ። ከንዬ ግን አገኘሃለሁ። ቀደም ያነሳው ሀሳብ ላይ ጥያቄ ስላለኝ ማለት ነው። ያ እሺ፣ እዛው እዚህ ማካነሳ እዚህ እንትን ልትሉ ያ ተባረኩ። እንሂድ እዛ ወይ በብሂለ